ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በያላችሁበት ሰላማችሁ ይበዛ ይሁን በሁለት ጉዳዮች ላይ ዛሬ ሰፋ ያለ ጊዜ ይኖረናል የመጀመሪያው እንግዲህ ከመስዋዕት የምትፈልጉትም ከአፋር ክልል የተጀመረው በህዋት ወራርነት የተጀመረው ጉዳይ እየደረሰ የሚለው አዳዲስ መረጃዎች አሉን የተወሰኑ ፎቶዎችንም ለማጋራት እንሞክራለን በሁለተኛነትና በማህበራዊ ሚዲያ አሁን ደግሞ ሰፊ ሽፋን ያገኘ ያለው ወደ ከሳት አካባቢ በኢትዮጵያ አቆጣጠር የጠቅላይ ሚኒስትሩ ዶክተር አብይ አህመድ ከአዳማ ስብሰባ ቆይታ በኋላ ወደ አማራ ክልል ሄዶ ያስመረቃቸው ፕሮጀክቶችና የተነገረው መልእክት እጅጉን ያነጋገረ ይገኛል እሱ ላይም ሰፋ ያለው መረጃዎችንም የዶክተር አብይንም መልእክት በቪዲዮ የምናሳያችሁ ይሆናል እንደው ወደዛ ከብላችን በፊት ምናልባት በተመሳሳይ ሁኔታ ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ክልል እንደዚህ ግዙፍ ፕሮጀክቶችን ሲያስመርቁ የመጀመሪያ አይደለም ከምርቃቱ በፊት ሁሌም እንደሚባለው በህግደፍ የሚደገፈው የፋኖ ክንፍ 4 ኪሎ ለመግባት አዲስ አበባን ያስጨነቀ እንደሆነ ደጋግሞ ይናገራል ሚዲያዎቻቸውም አዲስ አበባ ድምድም ይላሉ እንደ ዶክሎቄ ሰምታችሁ ከሆነ እንደዛ ይላሉ በተደጋጋሚ መንግስቱ ያልጸና አገር ሁሉ ለለውጥ የተዘጋጀ የአማራ ክልልን ኦልሞስት ሙሉ በቁጥጥራቸው ስር ያዋሉ ሌሎችም ክልሎች በትልቅ ናፍቆትና ጉጉት የሚጠባበቁት ይሄ ምን እንደ ምጽአት የሚጠብቁት አዳኝ ኃይል አድርጎ ያቀርባሉ ከደግሞ ስኬድ የሉ እኔ ምናልባት ብዙዎች የጻፉ አይታችሁ ሊሆን ይችላል እየተደው ነው ፋኖች አንዳንዶች ፋኖች ስንል አይመቻቸውም ኦኬ ፋኖ ብሎ ራሳቸውን የሚጠሩ ሽፍቶች እየተደው ነው አንድ ሰው አይደለም ሁለት ሰው አይደለም እንደው የሚፈልጉት ኃይል ሁሉ ፕሬዝዳንቱ የክልሉ ፕሬዝዳንት የክልሉ ካቢኔ አንድ ላይ ሆኖ ጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትሩ ቀዳማዊ ቤትን ጨምሮ ካቢኔዎቻቸውን ይዘው ሲገኙ እዛችሁ መክበብ አይቻልም በመተናገሩት አቅም ልክ ከሆነ እዛችሁ መጨረስ አይቻልም ተመሳሳይ ነገር ጎርጎራ ሲመረቅ ድልድዩም ሲመረቅ እንደ ማርሽት አንድ የሚያስቅ ነገር ተናግሮ ነበር አነጣጥረን መተን አነጣጥረን እርምጃ ወስደን እንደው እኔም ትንሽ አልቦኝ አሁን ሶፍት እንደዚህ ያረጋለሁ አብይ ራሱ አልቦት ሶፍት የተጠቀመ ሮጦ በጀት ውስጥ ገባ ነው ያለው ጀቱን ሄሊኮፕተር ውስጥ ሞተር ሳያጠፋ ከዛ ደግሞ ባህር ሰርጓጅ መርከብ ተጠቅሞ ወጣ አሉ እንደዚህ ዙር እሱን እንኳን አይሉ ትንሽ እንኳን እንድንስቅ ድል አይሰጡንም ድል እንኳን ባይሰጡ ለደጋፊዎቻቸው ለኛ ግን የመሳቅ ምክንያት እንዲሆኑ ይጠበቅ ነበር የተደው ነው የሚለውን ጥያቄ ብዙዎች እየጠየቁን እኔም ከዛ ነው የተደው ነው ፋኖች ተኝተው ነው ታማው ነው ግምገማ ላይ ቁጭ ብለው ነው እየተመካከሩ ነው ወይስ ቲክቶክ ላይ አንበሳ እየማረኩ ነው አበባ እየማረኩ ነው መቼም ታንክ ማረክና ድሮን ማረክ ሰልችቷቸው ወደ አበባና አንበሳ ማረክ ወርደው ነው ደዶ ኃይል ለክልሉ የክልሉን ዋና ከተሞችን ለመቆጣጠር የተመኘውን ያክል ባይሳካለትም የክልሉን የሰላም ድባብ ግን አልረበሸውም አላበላሸውም ለማለት ግን አልደፍርም የሚያሳዝነውም እሱ ነው ዛሬ በጠቅላይ ሚኒስትር ጉብኝት እንደምታዩት በጣም አስገራሚ የልማት ውጤት ታየበት ነው ሰላም ቢኖር ኖሮ መረጋጋት ቢኖር ኖሮ ጠቅላይ ሚኒስትሩ እንዳሉትም እያንዳንዱ ሜትር በወታደር ታጅቦ ባይሰራ ኖሮ ያለንን አቅም ያለንን ጉልበት ያለንን ገንዘብ ያለንን ሐሳብ በትብብርና በቅንጅት ብንደምር ኖሮ ምን ሊከሰት እንደሚችል ነው በዚህ አጋጣሚ ማሰቡ ተገቢ ነው ጠቅላይ ሚኒስትሩ አንድም ዛሬ ያስተላልፉት እሱ ነው አማራ ክልልን ከዚህ በኋላ ከለውጡም ወዲህ ሌላ የሚያስተዳድር አይደለም የአማራ ልጅ ነው የሚያስተዳድረው ኦሮሞን ክልል ኦሮሚያ ልጅ ነው የሚያስተዳድረው የማስተዳደር ጥያቄም ችግር ካለ በሰለጠነ መልኩ በሰለጠነ ካሄድ ተወዳድሮ አሸንፎ ማያዝ ነው አይ ጉልበትም ነው ከተባለ ደግሞ የምር ጉልበት አፈርጥሞ ጫካ ብቻ ይዞ ከመስመር ከአካባቢ ዞር ብሎ ሰላማዊ በማይነካ መልኩ ወጋ ያለው ስርዓት ያለው ትግል አድርጎ ማያዝ ነው እሱም አንድ ያባት ነው የማይቻልና የማንመክረው ቅጀት ቢሆንም ማለት ነው በዚህ ዘመን እንኳን በኢትዮጵያ በየትኛው ዓለም ላይ በትጥቅ መንግስትን የመጣል ዘመን ያበቃ ይመስላል መንግስታት እጅግ ረቀቁ መሳሪያዎችን ስለምታጠቁ ጫካዎችን ሁሉ ብትቆጣጠር ወደ ሜታ ስትወጣ በጥቂት ደቂቃዎች ውስጥ እንዳልነበርክ ትደረጋለ አንዱም ዛሬ ከአፋር ክልል የደረሰን መረጃ የምናቀርብላችሁ እሱ ነው የሚሆነው
ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። እንግዲህ ወደዛ ከመዳችን በፊት ከመከላከያ ገጽ እንዳየነው ብዙዎቹ ታጣቂዎች እርምጃ ተወስደዋል። በሸኔም በኩል በፋኖም በኩል እነዚህ ነገሮች ተደጋግመው እየቀረቡ ነው ያሉት። የህግደፍንና የሻቢያንና የወያኔንም ጥምረት አንገት የሰበረ ምናልባትም ከጠበቁት በላይ ያስደነገጣቸውን የአፋርንም መረጃ አቀርብላችኋለሁ። በተወሰነ መልኩ ጩኸታቸውን ለመቀየር እየሞከሩ ነው ያሉት። ያ የሚቀይሩት ጩኸት ያዋጣል አያዋጣም በቅርቡ የምናየው ነው የሚሆነው። በአፋር ክልል የተከሰተው ነገር ምናልባትም ለህግደፍ ሰዎች በጣም ትልቅ ትምህርት ሰጪ የሆነ ነው። የአማራውን ክልል ጉብኝት እንደው ሳላጠቃልል አንዱ በሌላ አስገራሚው ነገር በቅርቡ በአሜሪካን ጥገኝነትን መጠየቃቸውን በሰፊው እንደው አሉ በሚባሉ ሚዲያዎች ላይ ሲዘገብ ነበር። አንዱ በኤልያስ መሰረት የሚመራ መሰረት ሚዲያ ይባላል። ይሄ ሚዲያ በጣም ተደጋጋሚ ውሸቶችን ያቀርባል። አልፎ አልፎ ይቅርታ ጠይቅም አሁን ሁሉም ልክ ይቅርታ ጠይቅ አይታይም። አንዳንዴ የሚሰራ ሰው ሳሳታል። ነገር ግን ተደጋጋሚ የውሸት ዜና ስታቀርብ ውሸት ተሳስተ ሳይሆን ውሸት ተግባርህ ነው ማለት ነው። ውሸት ግብህ ነው ማለት ነው። ውሸት ጎል ነው ማለት ነው። ተሳካ የምትችለው ነው። አላማ ነው። በዚህ ልኩ መነገሩ ተገቢ ይመስለኛል። ዛሬ ጎንደር ተገኝተዋል። እንደው ጎንደርና አሜሪካ በምን እንደተገናኙ አይታወቅም። ጎንደር ተገኝተዋል። የቀድሞ የውጭ ጉዳይ ሚኒስትር ዴታ የነበሩ አምባሳደር ብርቱካንን አዲስ አበባ ሆናቸውን መረጃ ከዚህ በፊት ያወጣነውም ቢሆን ምናልባት ዛሬ ለሚያምኑት ይታዩ ዘንድ ይመስለኛል ወደ ጎንደር ተጉዘው በምርቃቱ ስነ ስርዓት ተገኝተዋል። እንደዚህ አይነት ተመሳሳይ በሬ ወለደ ወሬዎች ስም ካላቸው ዝና ካላቸው ልምድ ካላቸው ጋዜጠኞችና በእነሱ ከሚመሩ ሚዲያዎች መከሰቱ በጣም አስገራሚ ነው የሚሆነው። የአዳማው የብልጽግና ስብሰባ ካለቀ በኋላ ለሁለት ተከፈሉ ይመስላል። የስብሰባው ተካፋዮች ከፍተኛ አመራሮቹ በተለይ በኦሮሚያ ክልል የተለያዩ ስራዎችን እየጎበኙ ነው። በጠቅላይ ሚኒስትሩ በኩል የሚመራው ደግሞ ወደ አማራ ክልል ነው ሄደው አማራ ክልል ላይ ቁጥሩ ቀላል የማይባል ፕሮጀክቶች ተመርቀዋል። አንዳንዱ መቼ እንደተጀመረ እንኳን የማናቃቸው ፕሮጀክቶች ናቸው የተመረቁት። አንደኛው ፕሮጀክት ምናልባት መገጭ የመስኖ ልማት ፕሮጀክት ነው። እሱ ፕሮጀክት ተጠናቆ ክፍት ሆኗል። ጠቅላይ ሚኒስትሩ በተገኙበት ደግሞ የጎንደር ከተማን ልዩ ገጽታ ያላበሰ የብዙዎቻችን የኩራት ምንጭ ሆነ ፋሲለደስ ቤተመንግስት ታድሶ ለጎብኚ ክፍት ሆኗል። በጣም የሚገርሙበት ነው። ምናልባት ፋሲልን ከዚህ በፊት ያያችሁ ልዩነቱን ታውቁታላችሁ። በቅርቡ ሁላችንም ሄደን ለማየት ጥረት እናደርጋለን። የጎንደር ከተማም ህዝብ የክብር ኒሻን ለጠቅላይ ሚኒስትር ዶክተር አብይ አህመድ አስረክቧል። ምናልባት አንዳንድ ፎቶዎችም ወጥተዋል። የክብር ኒሻን ብቻ ሳይሆን የካባ መልበስ ስነ ስርዓትም ተደርጓል። እነዚህ ነገሮች ለሚቀጥሉት በዛ ላሉ ቀናት እዛ መንደር ላሉ ጥገኞች ከፍተኛ የሆነ የመጨቃጨቂያ ምክንያት እንደሚሆን እንጠብቃለን። እስቲ ጠቅላይ ሚኒስትር ዶክተር አብይን ንግግር ሰምተን እንመለሳለን። ከጎንደር ጎርጎራ ለመሄድ
ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው ያገራቸው ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ጊዜ ማባከን ያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ዛሬ ጎንደርን ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደድል ወስደን ከማገዝ ባሻገር በለት ተለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይሄ እድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር ባህር ዳር አማራ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራላችሁ ፈልጋለሁ። እንግዲህ ከጠቅላይ ሚኒስትሩ ንግግር ተመልሰናል። መልእክቱ ለሚገባቸው በትክክል ይገባቸዋል ብለን ተስፋ እናደርጋለን። የጎንደር ህዝብ የጎንደር ከተማ ነዋሪ የአማራ ክልል ህዝብ የአማራ ክልል ወጣት የአማራ ክልል ምሁር ምን ቢያደርግ ምን ቢሰራ ከማን ጋር ቢሰለፍ ጠቃሚ እንደሚሆን የወደፊት መንገድ እንደሚሆን ከዚህ ንግግር በላይ የሚገልጽ ነገር አለ ብዬ አላምንም። እናንተ የተሰማችሁን መጻፍ ትችላላችሁ። በዚህ አጋጣሚ ጎንደርና አካባቢ ተወላጆች ለረጅም ዓመታት ተረስታ የነበረች ታሪካዊት ገናና የነበረች ከተማ አሁን በከፍተኛ ማንሰራራት ላይ መሆኗ ስታዩ እንኳን ደስ አላችሁ እንላለን። እኛም እንደ ሀገር ታሪኮቻችንን የትልቅነታችን አሻራ ማሳያ የሆነው ታሪኮቻችን ሲታደሱ የነገያችንም ነጸብራቅ ናቸውና ሁላችንም እንደዚህ ነገሮችን በአግባቡ መጠበቅ ማወደስ ደግሞ በተጨማሪም ሌሎች እንዲሰሩ ማበረታታት ተገቢ ነው። ትላንትን የረሳ እድገት አይኖርም። መሰረት የለውም። ትላንት ከሌለ የለም ወደፊት ይባላል። እሱ ዝም ብሎ ቃላት ለማሳመር ወይ ፖለቲካሊ ኮሬክት ለመሆን ሳይሆን መነሻ የሌለው መሰረት የሌለው ነገር በሙሉ ትክክል አይደለም። ትክክል ቢመስልም የውሸት ነው። ሁላችንም መነሻ ምንጭ ታሪክ አለን። ሀገርም እንደዛው ነች። የወረስነው ብዙ ነገር አለ። መጥፎም ሊሆን ይችላል፣ ጥሩም ሊሆን ይችላል። ውርስ፣ ጥረት፣ ወረት እነሱ ነገሮችን በአግባቡ መረዳት በአግባቡ መንከባከብ ዛሬ ያለንን ትክክለኛ ቦታ ለማወቅ ይጠቅመናል። ወድቀን እንደሆነ ከየት እንደወደቅን እንለካለን ማለት ነው። ከፍ ብለን እንደሆነም ምን ያክል ከፍ እንዳለን እንረዳለን። ነገያችንንም ደግሞ በወጉ ግልጽ በሆነ እይታ ለመተለም ይጠቅመናል። እኛ የትላንትናም የዛሬም ውጤት ነን። ነገያችን ከትላንትና ተነስቶ ነው የሚወሰነው። ምናሻሽለው ይኖራል፣ ምንቀንሰው ምንጨምረው ይኖራል። ግን ከትላንትና መልጠን እንኳን ሰው ተቋማትም የትላንት ሜሞሪ አላቸው። ፍጥረት ሁሉ እንደዛ ነው የተፈጠረው። ወደ ትግራይ ክልል ላይ ወደ በቀለው ክፉ ኃይል እንመለስ። እንደምታውቁት እንግዲህ ከትላንት ጀምሮ በብዙዎች ዘንድ በሰፊው የተዘገበ ያለው በኢትዮጵያ ሚዲያዎች የመንግስት ሚዲያዎች አቮይድ ቢያደርጉትም በዓለም አቀፍ ሚዲያዎችም በሰፊው የተዘገበ ነው ያለው። ከትላንትና ማታ ጀምሮ ደግሞ ነገሮች የተቀየሩ ይመስላል። ቲፒኤልኤፍ ክንፍ መግለጫዎችም ተቀይረዋል። ይሄ በሁለት መልኩ እንደመጣ ነው የመረጃ ምንጮቻችን ጥቆማ የሚሰጡት። አንደኛው ካሰቡት በላይ የሆነ ምት ደርሷቸዋል። ይሄን ምት ምናልባት ያልጠበቁት እንደሆነ መገመት ይቻላል። ለቀው አፋር ክልልን የገቡበትን ቦታ ለቀው እንዲወጡ ያስገደደ ምናልባት በመጨረሻው ህግ ማስከበር ጊዜ አንድ ሞቶ ነበረን። ምንም አይነት መግለጫ ከመንግስት በኩል አይሰጥም። ምንም አይነት ከመከላከያ ውስጥ አይወጣም። እኛ ባለን ጥረት የተወሰኑ መረጃዎችን አግኝተን ከማረም ውጪ በአፋር ክልልም የተወሰነ መረጃ ነው የወጣው። ትላንት ጀምሮ ብዙዎቻችን ጥረት ያደርግን ነበር መረጃ ለማፈንፈን። ነገር ግን በሶስተኛ ወገን ምናምን ነው መረጃዎችን ለማግኘት ተቻለው። ያገኘነው መረጃ እንደሚያሳየው ከሆነ ግን ያ የመጨረሻው ዙር ውጊያ ጊዜ የተከተሉትን መንገድ ለመከተል የወሰኑ ይመስለኛል። ምታ በዝምታን ታስታውሳላችሁ ብዬ አስባለሁ። ምታስታውሳላችሁ? እስቲ አንዳንድ ጻፉልኝ። ምታ በዝምታ ትላንትና ተፈጽሟል ብዬ አምናለሁ። ምናልባት መረጃዎችን ለማሰባሰብ ሞክሬያለሁ። አንድ ምስልም እናሳያችኋለን። አፋር ክልል ዝም ብሎ አይደለም የገባው። ሲገባ በጣም ትልቅ መሳሪያዎችን ይዞ ነው የገባው። ምናልባት ከግብጽ የተለቃቀሙ ከኤርትራም የተለቃቀሙ መሳሪያዎች አፋር ክልል ላይ
እንዲሆኑ ተደርጓል እነዛ መሳሪያዎች በሚገባ ተስተናግደዋል የድሮን መጀመሪያ አካባቢ የድሮን አሰሳ ብቻ ነበር ሪፖርት ሲደረግ የነበረው በዓለም አቀፍ መገናኛ ብዙሃንም ተዘግቧል እሱ እነሱም የድሮን አሰሳ ሌሊቱን ሙሉ እንደነበረና የቦምብ ጥቃት ግን እንዳላደረሰ ነበር ሲዘግቡ የነበሩት ከነጋ በኋላ ግን አይ ቲንክ አዘግይተው ይዩ ወይ ደግሞ ያን መረጃ ለመስጠት ከአካባቢው ከዛ ቀጠና የተረፈ አይኖር አናቅም እኔ ባለኝ ያልተጣራ መረጃ ነው ባለኝ መረጃ ካምፖች ላይ በተደረገው እርምጃ የተረፈ የለም ምናልባትም ምስሉን ስታዩ ያን ተረዳላችሁ እዛ ታጣቂ ኃይል ብቻ አይደለም የተመታው ይዘውት የገቡ ምናልባትም አፋርን በቶሎ ለመቆጣጠርና በፍጥነት ከመንግስት ጋር ለመደራደር ካልተቻለም ደግሞ ከተሳካላቸው ወደ 4 ኪሎ ግስጋሴ ለማድረግ ይጠቅመናል የሚሉ የመንግስትንም ኃይል ለመፈታተን የሚያስችል በቂ ዝግጅት የተደረገበት እንደሆነ ያስታውቃል ምናልባትም ቲፒኤልኤፍ አሁንም በጣም ከፍተኛ ስህተት ተሳስቷል ይሄን ስህተት ያርማል ተብሎ አይጠበቅም ያርማል ተብሎ የሚጠበቀው የህግደፍ ኃይል ነው የህግደፍ ኃይል የማያሸንፈው ጦርነት ገጥሞ የቀመሰውን ስለሚያቅ እንደ ህወሓት ዝም ብሎ በስሜት ተነጥቶ ይዳል ተብሎ አይጠበቅም ህወሓታውንም ሳምንታትን ነው እኔ ባለኝ መረጃ ሳምንታትን ነው ቀጠሮ እየሰጠ ያለው 4 ኪሎ ለመድረስ ጥቂት ሳምንታት ይበቁኛል ነው በፊት ጥቂት ሳምንታት ይበቁኛል ስሉ በመሳሪያ ብልጫ አለኝ በዲፕሎማሲ ብልጫ አለኝ በደህንነት ብልጫ አለኝ በማለት ነው ሌላ ብልጫ የለው አዲሱ መንግስት እግር አልተከለም አልጠነከረም በቀላሉ ጥላሎ ነው ከላይ ስታዩ ትክክል ነው የሚመስለው ያልገመተው ያላጠናው አንደኛ ቅድም እንዳልኩትም ታሪክን ያላጠናው ኢትዮጵያውያን መወራርን እንዴት እንደሚጠሉ መጠቃት እንዴት እንደሚጠሉ ነው ያላየው መከላከያን ስትነካ ኢትዮጵያ እንደነካ አልገባውም ነበር ከዛ በኋላ ተደጋጋሚ ሙከራዎችን አድርጓል አንድ 2 3 4 ሙከራ አድርጓል አሁን ደግሞ ተመሳሳይ ስህተት ሰርቷል የነሱ የግምገማ ሰነድ እንደሚያሳየው አሁንም ሳምንታትን ነው እየቀጠረው ያሉት ያሁኑ ምክንያታቸው ነው የሚለየው በአቅም ደረጃ እንደማንወዳደር ያቃሉ በመሳሪያ ብልጫ እንዳለን ያቃሉ በሰራዊት ብልጫ እንዳለን ያቃሉ ያሁኑን ለየት የሚያደርገው የባለፈው የተሸነፍነው ግምገማ ስህተት ነው ብሎ አላመኑ የተሸነፍነው ኢትዮጵያን በሙሉ በእኛ ላይ ስለተነሱ ህግደፍ በእኛ ላይ ስለተነሳ ነው አሁን ላይ ኢትዮጵያን በሙሉ በእኛ ላይ አልተነሱም ብሎ ያስባሉ ለዛ እንደመነሻ የሚያነሱት ፋኖ ከኛ ጋር ነው ይላሉ ህግደፍ ከኛ ጋር ነው ይላሉ የኢትዮጵያ ህዝብም ጠቅላላ መንግስትን በሳታ ይደግፍ የሚል ግምገማ አላቸው የኢትዮጵያ ህዝብን እንኳን እንተው ይሄንን እንዴት እንደገመገሙ ባይታወቅም የፋኖና የህግደፍን ከነሱ ጋር መቆምን እንደ ትልቅ አድቫንቴጅ ነው ባለፈው የተሸነፍነው ከኛ አቅም ውጪ በሆነ በሶስተኛ አካል ነው አንደ ኢትዮጵያ ኃይል መተባበር ተጣጣቂዎችንም ያልታጠቁት መተባበር የኤርትራ መንግስት መተባበር ነው የሚያስቡት ጠንካራ ጎናቸውን በዚህ አልገመቱም አሁን ያ ኃይል ከኛ ጋር ስላለ ህግደፍ ከኛ ጋር ስላለ ፋኖ ከኛ ጋር ስላለ የሸነን እንኳን ባለፈው ተጠቅሞ ስለነበረ እሱ ከግምት የሚገባ አይደለም እነዚህ ኃይሎች ከኛ ጋር ስላሉ በፍጥነት እናሸንፋለን ነው ምናልባትም ከባለፈው ስህተት የከፋ ስህተት የሚሆነው እሱ ነው ይሄንን በርግጥ የሚያስቡና የሚያመዛዝኑ ከሆኑ በአፋር ክልል ትላንት ማታ የተከናወነው ነገር ከበቂ በላይ አድርጓል አይ ቲንክ ያን ከቀመሱ በኋላ ለቀው ይወጡ ነው ያሉት ትርክቱንም እየቀየሩ ነው ያሉት መጀመሪያ ድሮን አሰሳ ብቻ ነበር ያሉት ትግራይ ክልል አሰሳ ያደረገው ኦፍ ኮርስ ትግራይ ክልል ሙሉ አሰሳ ላይ ነው የሚሆነው ምንም ጥያቄ የለውም እንኳን ትግራይ አስመራ ያሰሰን ያለው እሱ ብዙ አላዋጣቸውም አይታችሁ ከሆነ አክቲቪስቶቻቸው ጧት ለጠፉትን ያጠፉ ከሳት ሌላ ነገር ነው እየለጠፉ ያሉት ያ የመረጃ ፍሰት የተዛባ መሆኑን ነው የሚያሳየው ከከሳት በኋላ ግን ወደ ማልቀስ ነው የገቡት ዛሬ በተለይ ከረፋዱ ጀምሮ ተከታተላችሁ ከሆነ ወደ ማልቀስ ነው የገቡት ጥቃት ተፈጽሞብናል ነው ያሉት ኦፍ ኮርስ ጥቃት ተፈጽሞባቸዋል መጀመሪያ ሲዘግቡ የነበረው አፋር ክልል ካምፖቻችን ላይ መሳሪያዎቻችን ተመተዋል አሉ እሱን ተተው ደግሞ አፋር ክልል አይደለም ጥቃቱ የተፈጸመው ትግራይ ክልል ላይ ነው ጥፋቱ የተፈጸመው ነው አፋርን አልወረርንም አፋር ወሮናል ነው ይሄ እንግዲህ ስዊች ኦን ኤንድ ኦፍ ማድረግ የተለመደ ነው ትልቁ ለወረራ ከገቡበት ቦታ ምናልባት ጥቃት ተፈጸመበት አካባቢ የተረፈ ስለመኖሩ እኔ መረጃ የለኝም ያለኝ መረጃ የተረፈ ስላለመኖሩ ነው ይዘውት የወጡት ብጣሽ ቁራጭ ብረት ስለመኖሩ መረጃ የለኝም ይዘው የወጡት ምንም ነገር አካልም ነፍስም እንዳልነበረ ነው
መረጃ አለኝ ነገር ግን ጥቃቱ ካልተፈጸመባቸው አካባቢዎች ለቆ መውጣት ችለዋል ሌሎቹ ትክክለኛ ነው ብዬ አምናለሁ ወደ አፋር ክልል ማቅናት ቀላል ሆኖላቸዋል መመለስ ግን ቀላል አልሆነም እንግዲህ መጀመሪያ የገቡበት ዓላማ የተምታታ ቢሆንም የወጡበት ዓላማ ግን የተመለሱበት ዓላማ ግን በጣም ግልጽ ነው አሁን ላይ ለዓለም አቀፍ ሚዲያ እንደ ትርክት እንደሆነ እየፈለጉ ያሉት ፍላጎታችን ከፋርስ ጋር መጋጨት አይደለም ከፌደራል መንግስትም ጋር መጋጨት አይደለም ሐራ መሬት በሚል ተደራጅቶ ያለውን የትግራይ ሰላም ኃይል ለመዋጋት ነው የሚሉት የተወሰነ ውጊያ አድርገዋል ከነሱ ጋር ቀደም ብሎ ነው ውጊያ የተደረገው በዛ ውጊያ መስዋዕትነት እንደከፈሉ በይፋ መግለጽ ጀምረዋል በሁለቱም በኩል መስዋዕትነት ከፍለዋል የሚያሳዝነው ግን ሁለቱም የትግራይ ልጆች ናቸው ባይዘ በዚህ በኩል ያለው በትግራይ ሰላም ኃይል የትግራይ ልጆች ወጣቶች ናቸው በአንድ ጊዜ ከሁለት ዓመት በፊት በአንድ ላይ ሆነው እኛን ሲወጉ የነበሩ ናቸው አሁን ላይ ደግሞ እርስ በርሳቸው እየተገዳደሉ ነው ያሉት ይሄ የፖለቲካ ውድቀት አንዱ ማሳያ ነው ከዚህ እንኳን መማር የተሳነው ስብስብ ነው የህወሓት ስብስብ ይሄ ስብስብ መቼም እንደማይማር የምናቀው በዚህ ነው ይሄ ኃይል አንዱ እየዛተ ያለው ማንንም አንምርም አይ ቲንክ ቶለራንስ የሚባል ነገር ከዚህ በኋላ በእኛ ውስጥ የለም የሚል መልእክትም በሰፊው እያሰራጩ ነው ያሉት በሰፊው እያሰራጩ ነው ያሉት ይሄን እያሰራጩ ያሉት ምናልባት ከላይ ሲታዩ ማንኛውም ተቃዋሚ በፓርቲ ውስጥ ይሁን በግለሰብ ደረጃ የምጽፍ ይሁን የምናገር የምተነትን ምንም አይነት መረጃ አንሰጥም እንመታለን ነው ያሉት በዋናነት ግን ቲዲኤፍ ውስጥ በመተማመኑበት ኃይል ውስጥም ይሄ ጦርነት ተገቢ አይደለም ይሄ ጦርነት አይመለከተንም ይሄ ጦርነት የኛ አይደለም የሚሉ ኃይሎች ብቅ ማለት ስለጀመሩ ይሄ ኃይል እንድመታ ተፈልጓል ይሄን ኃይል ማስፈራራት ነው ካዘዝናችሁ እንድትዱ ከጠየቅናችሁ ቀጥ ብላችሁ ዳችሁ ተዋጉ እንቢ ማለት አይቻልም ነው እንግዲህ ተዋጊዎቹ እንዴት እንደሚዋጉ ድሮን እንዴት እንደሚዋጉ ነው ያላቀም ተራራ የሚዋጋ ኢትዮጵያ ሰራዊት አሁን ያለ አይመስልም ባለፈው ወደ ወሎ አካባቢ ተደረገው ተመሳሳይ ነገር ነው ለመጣው ምላሽ መስጠትና ዝም ነው ያለው ምላሹ ግን ዴድሊ ነበረው ከዛ በኋላ ድጋሚ ጥቃት መፈጸም መሞከር አልታሰበም ሰው የወሎ አቅጣጫ ባንድ ነው የተነገጡት የአፋር አቅጣጫ ትላንትና ምናልባትም ከወሎ አቅጣጫ በእጅግ የበዛና የከፋ ይሄንን ያዩ ታጣቂዎቻቸውን እንዴት መልሰው ለእሳት እንደሚዳርጉ አላቅም እኔ ከተለያዩ ምንጮች ለማየት ሞክሬያለሁ ትክክለኛ መረጃ ነው ማቀርብላችሁ ህወሓት ለረጅም ጊዜ ያዋጋኛል ብሎ የደበቀው ጥይት ዛሬ መክኗል የመሳሪያ ማከማቻ መጋዘን ቅድም በምስሉ ላይ ለማሳየት የሞከርነው ወድሟል በአካባቢው የነበሩ ታጣቂዎች ሞተዋል አሳዛኙ እንደውም እሱ ነው ጥይት ይተካል መሳሪያ ይተካል የሞቱ ታጣቂዎች ግን የሚተኩ አይደለም አሁን ጉዳዩ የሚሆነው ለቆ ከወጡ በኋላ ምን ያደርጋሉ ነው የሚያደርጉትን ነገር ማን ይወስናል ነው መቼም ታደሰ ወረዳ አይወስንም በዚህ ጉዳይ መቼም ደብረጽዮን አይደለም የሚወስነው አሁን እነሱ የራሳቸውን ደህንነት ለማረጋገጥ የመውጫ መንገዳቸው ወደ አዳህሎ ነው ይሄ ነገር ያዋጣኛል ቀጥሉ ካለ ይቀጥላሉ እንደ እሳት ራት መጥተው የተማገዱም ቢሆን አያዋጣም ካለ ያቆማሉ ማን ኢሳያስ አፈወርቂ አሁን ላይ እነዚህ ሁሉ ወጣቶች የሚማገዱት የኢሳያስን ስትራቴጂክ ጥቅም ለማሳካት ነው የኢሳያስ ስትራቴጂክ ጥቅም የኤርትራ ስትራቴጂክ ጥቅም አይደለም የግብጽ ፍላጎት ማሳኪያ ነው ለቆ መውጣታቸው አስተማማኝ የማይሆነው ለዛ ነው ውጣ ብሏል ከምታልቅ ተመልሰ ግባ ሊል ይችላል በሞኝ እጅ ነው ምንድነው የሚለካ የሚባለው እውነት በዚህ ልክ በአይኔ አይቻላቀ የህግደፍ የመከላከያ ሰራዊታችንን የመንግስታችንን ጥንካሬ ለመለካት የሚጠቀመው የትግራይ ወጣቶችን ደም መሆኑ ያሳዝናል የትግራይ ወጣቶችን አካል መሆኑ ያሳዝናል እነዚህ በደም የሰከሩ የትግራይ የጦር ጀነራሎች ባህላዊ የጦር ጀነራሎች የገዛ ልጆቻቸውን
ለገዛ ጠላታቸው መጠቀሚያ አድርጎ አሳልፈው ሲሰጡ በጣም ያሳዝናል። ይሄን የሚያደርጉት ለስግብግብ የግል ጥቅማቸው ከወንጀል ተጠያቂነት ለመሸሽ ብቻ ለዛውም አሳልፈው ሰጡ። አክሱም ላይ ሆነው በተጨፈጨፉበት በተገደሉበት ከተማ ሆነው ለህግደፍ ይህንን አሳልፈው ሰጡ እንደማየት የሚያሳዝን ነገር የለም። ከዚህ ተነስተው ምን አይነት ውሳኔ ወስናሉ? ይሄንን በእውነት ከራሳቸው አንደበት ካልሰማን በስተቀር ምን ሊወስኑ እንደሚችሉ አይታወቅም። ተገማች አይደለም ህወሓትን ለመገመት በዚህ መልኩ ያስባል። ይሄ ነው ሎጂኩ፣ ይሄ ነው ራሽናሉ ከጀርባው፣ ይሄ ነው ሊያሳካ የሚፈልገው። ስለዚህ በዚህ መንገድ ይላል ብላችሁ ልትገምቱ አትችሉም። መገመት የምንችለው መሳሳት እንደማያቆም ነው። የተኛው ስህተት ተሳሳታል አናውቅም። ሁሌም ነው የሚያስደንቀው የህወሓት ስህተት፣ የህወሓት ዝቅታ ሁሌም ነው የሚያስደንቀው። በቃ የሰው ልክ የሰው ልጅ የሰው ዘር ከዚህ በታች ሊወርድ ወይም ሊሳሳት አይችልም ብላችሁ የደመደማችሁ ከሆነ ህወሓት ያስደንቃችኋል። ኖ ይቻላል ከዚህ በላይ መሳሳት ይላል። ከዚህ በላይ ይቻላል። በቃ ምንም ብሳሳት ህወሓት ምንም ቢወርድ ህወሓት የመራው ሀገር ሰራዊትን በሌሊት ጨክኖ አይገልም ትሉ ይሆናል። ይቻላል ገሎ ያሳያቸዋል። ጠባቂውን አያርድም ስትሉ ይቻላል አርዶ ያሳያቸዋል። ቢያርድም ጨፈጭፍም ግን ደግሞ ሰው ነውና ያዝናል ስትሉ ነው ሊጨፍር በደስታ ይላል። በቃ ለመደነቅ መዘጋጀት ነው፣ ለመሰበር መዘጋጀት ነው። በቃ እንደ ሞክሮ በ15 ቀን ውስጥ በረሃ ገባር ከዛ በኋላ በቃ እጅ ሰጥቶ ተደራድሮ ይሄን ስጠኝ ይሄን ልቀበል ብሎ በሰላም ያልቃል፣ ክልሉም አይጎዳም፣ እነሱም አይሞቱም ብላችሁ ተጠብቁ ነው። እንደገና ሞክራለሁ ነው ብዙ እኮ አጥተዋል። ቢሆንም አጥተዋል፣ መሳሪያ አጥተዋል፣ መሪዎቹን አጥተዋል፣ ወጣቶቹን አጥተዋል፣ ሺዎች ሞተዋል፣ ንብረት ወድመዋል፣ ተጎሳቅለዋል እነሱም ብላችሁ ከዚህ በኋላ እንኳን እጅ ሰጥተዋል ስትሉ ሁለተኛ ዙር እድል አለ። በእነሱ ቁጥር ከ1 ሚሊዮን በላይ ህይወት ቀጥፎ በበቃኝ ፈርሞ ጌታቸው ረዳ አያዋጣም ብሎ ወጥቶ ጻድቃን እነ ክንደያ ወጣት ለሁለት ተከፍሎ ፓርቲ ለሁለት ተከፍሎ ህዝብ ብያለ አይደም ስትሉ ነው ይላል። የፈለገ ቢሆን ገደለኝ፣ ጀኖሳይድ አልዋራ ፈጸመብኝ፣ አስገድዶ ደፈረ ህዝቤን ብሎ በዓለም ሚዲያ በዓለም አደባባይ ሲንከባለል ወደ ነበረው ህግደፍ አይጠጋም። ህግደፍና ህወሓት መቼም አይታረቁም ብላችሁ ብትጠብቁ ችግር የለው፣ ይታረቃል። ለዚህ ነው የህግደፍ የህወሓት የስህተት መጨረሻ መደነቅ ብቻ ነው። አሁን ይሄን ያደርጋሉ ብሎ ይጠበቀ የለም፣ አድርገዋል። አሁን ወጥተዋል፣ ቀምሰዋል። ወደ ተሟላ ውጊያ ቢገባ ምን ሊፈጠር እንደሚችል ያውቃሉ፣ ይገምታሉ። የሰው ኃይል ውድመቱ የትላንት ነው። የመሳሪያ ክምችት ውድመት፣ የድሮኑ ጥቃት ፕሪሳይስ መሆን ያስደነግጣቸዋል ብላችሁ ቢጠብቁ አስደንግጧቸዋል፣ አውለቀዋል። ግን ደግሞ ተመልሰው ይመጣሉ። አሁን እኔ ስለ ህወሓት ስናገር ስለ ህወሓት ሳስብ ይሄን ነገር ከዚህ በኋላ ያደርጉም በቂ ትምህርት ወስደዋል፣ በቂ ልምድ ወስደዋል ብዬ አይደለም። በቂ ምትተመተዋል ነው የሚለው። ህመሙ እስኪሻላቸው ድረስ ነው። ህመሙ ከተሻላቸው በኋላ ይመጣሉ። ደግሞ አያሰሉም ወይ ደግሞ የሚያሰሉት ለመሳሳት ነው። በጣም ከባድ ለመሳሳት የሚከብድ ስህተት ለመሳሳት ነው። እኔ ሰው እንዴት መሆን እንደሚቻል በምን አይነት ትጋት እንደዚህ መሆን እንደሚቻል አላውቅም። እንደዚህ ጨካኝ መሆን እንዴት እንደሚቻል አላውቅም። እንደዚህ ዓላማ ቢስ መሆን እንዴት እንደሚቻል አላውቅም። የአፋር ህዝባችን እንግዲህ ብዙ መስዋዕትነት ሳይከፍል በተወሰነ መፈናቀል ቢደርስም የተወሰነ የሰላም መታወክ ቢደርስም ጀግኖቹ ወዲያው ተንቀሳቅሰው በመሄዳቸው ምክንያት የረገበው ትላንት ማታ ከላይ ከሰማይ በተደረገው ምርጥ ምት ቦታቸውን ለቀው ለመውጣት ተገደዋል። ምናልባት ደግሞ ተጨማሪ የሚሞክሩት ሙከራ ካለ የሚያስቡት ሐሳብ ካለ የሚያቅዱት ነገር ካለ ከአካባቢው የሚደርሱኝን አሳማኝ መረጃዎችን ይዤ ለማቅረብ ሞክራለሁ። አሁን ባለው ሁኔታ ግን ቅስማቸው ተሰብሮ ምናልባትም አንገታቸው ተሰብሮ ቁጥራቸው አንሶ
ባዶ እጃቸውን ወደ መጡበት ተመልሰዋል። በዚህ ምክንያት የተወሰኑ ቀናት ወይ ሳምንታት ደግሞ ለመዘጋጀት ወይ ደግሞ ለማሰብ የሰላም ረፍት እናገኛለን ተብሎ ይታሰባል። ይሄ ነገር በቲፒኤልኤፍ በኩል ያለው ብቻ ነው። በህግደፍ በኩል ከፍተኛ ውጥረት ላይ ነው ያሉት። ሰውየው ከተመለሰ ወዲህ ከፍተኛ ስብሰባና ግምገማ ላይ ነው ያሉት። የጦር መሪዎቹን እየሰበሰበ ነው ያለው። በተለይ ወደ ምጽዋ አካባቢ ነው ስብሰባዎች የሚደረጉት። ወደ አሰብ አካባቢ ያለውን ነገር እዛ አካባቢ አለ የሚሉትን ማንኛውንም ነገር እያሻሹ ነው ያሉት። ሰርቴን ሆነዋል ማለት ነው ጦርነት እንደሚጀመር ወይ ደግሞ ጦርነት ከተጀመረም አካባቢ ላይ ብዙ ላለመታገል ቶሎ ለማፈግፈግ የተዘጋጁ ነው የሚመስሉት። ባይሆንም ብዙም ጠቃሚ መንገድ መስሎ አይታየኝም። እዛ ሆኖ ለማዋጋትም የሚመቻቸው አይደለም። አሰብ ለኢትዮጵያ እንጂ ለኤርትራ የሚመች ቦታ ላይ የተሰነቀረ አይደለም። በተፈጥሮም ጭምር ነው የኤርትራ ያልሆነችው አሰብ። ያን ታሳቢ አድርገው ይሁን አላቅም አሰብ አካባቢ ከፍተኛ የሆነ የመሳሪያ ክምችት እንዳይኖር አድርገዋል። ያለውንም እያነሱ ነው ያሉት። ከሩቅ ሆኖ ለመረበሽ ይሁን አላቅም ከፍተኛ የሆነ የሰራዊት እንቅስቃሴ ብቻ ይታያል። ግን የመሳሪያ ክምችቶቻቸውን ከአካባቢው በእጅጉ እያራቁ ነው። አሁን ካለው ስብሰባ ተነስተው ምን ሊወስኑ እንደሚችሉ እንጠብቃለን። ህግደፍ በትክክል ከገመገመ ከህወሓት በብዙ እጥፍ ስለሚሻል በብዙ እጥፍ ይሻላል። ህወሓት እንግዲህ በዚህ ልክ ነው የሚያስደንቀን ስለሚሻል ከገመገመ ያለፈውን ጦርነት ወደ ኋላ መልሶ ካየ ሌላ መንገድ ሊከተል ይችላል። ይሉንታ ያለውን ባይዘው ግን ደግሞ ያቅም ጉዳይ ሲገጥመው አደራድሩ ለማለት አይቻልም። መለስን በመናቅ ይመለስን በመለስ ልክ ኢትዮጵያን በማሰብ በድፍረት በብሪት የተጀመረው የባድመ ወረራ እኩለ ሌሊት ላይ ነው ነጭ ባንዲራ እንዲያወለብልብና ፀሐይ አትገበም ብሎ ለያጅ ለገናጅ ያስቸገረው ባህሪ ትቶ እንደ ጭራው እንደ ተመታ ውሻ አጎንብሶ ለእርቅ የመጣው ለድርድር የመጣው ያኔ የነበሩ መሪዎች ባደረሱት የአገር ጠል ውሳኔ ምክንያት ድሉ የተሳካ ባይሆንም እጅ ለመስጠት ለመደራደር ችግር የለውም። ዋናው አቅም ማየትና መቅመስ ነው የሚችለው። ይሄን አቅም የሱን ክንድ ተደግፈው የመጡት ተላላኪዎቹ ሲመቱ ይሄንን እንደገና ሪኮንሲደር ያደርግም ብለው የምናየው ነው። እንግዲህ የነሱ ስብሰባ ሲጠናቀቅ የህወሓትም የምትሾክ ሲጠናቀቅ የሚወስዱን እርምጃ እናያለን። ለማንኛውም በአፋርም በኩል ይሁን በየትኛውም በኩል ጀግናው የኢትዮጵያ ሰራዊት ከመቼም ጊዜ በላይ በተጠንቀቅ ይገኛል። ለውስጥ ችግር ሳይሆን ለዘላቂ ጥቅም የተዘጋጀ ይገኛል። አገር ውስጥ ያለውም ልማት ይቀጥላል፣ እድገት ይቀጥላል። እንደዚህ አይነት አደገኛ ነገሮች ሲመጡም ይመታል ማለት ነው። ይሄ ነው ትሬንዱ እየተደረገ ያለው። ከዚህ በሉት በ3 ዓመት ውስጥ ያየነው እሱ ነው። በተወሰነ መልኩ ከፍተኛ ነው የጸጥታ ችግር ውስጥ ብንገባም የተጀመሩ ፕሮጀክቶች ሲቆሙ አናይም፣ ሊራዘሙ ይችላሉ። መከላከያ ሰራዊታችንም በተለያየ ሁኔታ ዝግጅቱን አላቆመም። ለባትላንትናም ሰምታችሁ ሊሆን ይችላል ከፍተኛ የሆነ የቅጥር ማስታወቂያ ጭምር ነው ያወጣው። ዋናው ግባችን ቀይ ባህር ነው፣ አይናችን ያለው ቀይ ባህር ነው። ወደ አሰብ ወደ ቀይ ባህራችን የምናደርገው ጉዞ ነው እንድደናቀፍ የሚፈልገው። የዚህ ዋና ባለቤት ግብጽ ናት። ያለ ምንም ማመንታት በግልጽ እስከ ምጽአት ኢትዮጵያ ቀይ ባህርን አትነካም የሚል ቅዠት ወይ ምኞት መግለጫ በውጭ ጉዳይ ሚኒስትሯ ተላልፏል። እኛ ደግሞ እስከ ምጽአት ከቀይ ባህር እግራችንን አናነሳም ብለን ተነስተናል። ማን ያሳካል? ታሪክ ለማን ይመሰክራል? ማን ባለድል ነው? በቅርቡ ነው የምናየው። ኢትዮጵያችን ታሸንፋለች። ድል ለኢትዮጵያ፣ ድል ለጀግናው ሰራዊታችን። ሞት ለሻዕቢያ፣ ሞት ለህወሓት፣ ሞት ለጠላቶቻችን። አመሰግናለሁ።